በእናቷ ነው ወይ በአባቷ? በእናቷ ነው ወይ በአባቷ? ሞሸርነቷ እልልል እንዲህ ማማሯ እንዲህ ማማሯ እንዲህ ማማሯ። ጨረቃ ጨረቃ ጋይስ የምር ደስ የሚል ነው። ልደቷ ነው እንግዲህ ደስ ይላል። አሁንም ልደቷ እየተጠጋ ነው፣ ልደቷ እየቀረበ ነው። ሄርሜ ምናምን ብዬ ከዚህ በፊት ቪዲዮ ሰርቼ ነበር። እንግዲህ ንግስቷ መታለች ማለት ነው። አዎ እኛ እንደዚህ ፈታ ዘና ብላችሁ ንቶሎ ሩታም አንቺን ብትሆኑ ፈታ ዘና ብላችሁ ንቶሎ ነው እንጂ እየትሽም ትገኛለች ሩታ ማለት ነው። እኔ እኮ ሰምቻለሁ፣ ይሄንን እየጠበቅኩ ነበር ማለት ነው። ሰምቼ ሹክሹክታ አለ። ጠዋት ግን አላወራሁም። ለምን ያላወራሁት መንገድ ምን መሰላችሁ? በራሷ ጊዜ ሼር ስታረግ ደርስበታለሁ ብዬ ማለት ነው። በእናቷ ነው ወይ በአባቷ እንዲህ ማማሯ። እኔ ከአበጋዝ ጋራ ግብግብ አትግጠሚ፣ ከጫኔ ጋር ግብግብ አትግጠሚ፣ ከሰው ህይወት ውጪ። ምን ያደርግልሻል እንደዚህ አይነት ህይወት የተጨማለቀ ህይወት ያልኩት ለዚህ ነው እንጂ ሌላ ነገር አይደለም። አዎ አንድ ሰው ያንን ሴት እየጎተተ እያመጣ ከዚህም ሲል ማለት ነው ምን ይሰራል ነው ያልኩት። ለማንኛውም ንግስቷን መጣለኝ። እንኳን ደስ አላችሁ የእርሜ ቤተሰቦች ሁላችሁም። ደስ ይላል። ሀቂቀትን መምጣትሽ ጥሩ ነው። እንደዚህ አይነት እንትን ፎቶ ሼር አድርገሽ ማታ ከጨኔ ጋር እንዳትመጪ አደራሽ። የተጨቃጨቀ እንዳትመጪ። ልደትሽን አክብረሽ ሌሎቹ ጓደኞችሽ እነ ሩታ ሌሎቹ በሚገኙበት ሁሉም በሚገኙበት መምጣት አለብሽ። ግን መቶኬም አብራችሁ ብታከብሩ በጣም ደስ ይላል። አብራችሁ መቶኬሽን ብታከብሩ ደስ ይለኛል። እኔ እንደዛ ነው ደስ የሚለው ጋይስ፣ የምሬን ነው የምላችሁ። ይሄ መኪናው እናንተ የሚጠቁበት መኪና፣ ይሄ ቤቱ ምናምን አካባቢው ደስ ይላል በጣም። አዲስ አበባ እንደዚህ ኩናለች እንዴ ጋይስ? እኔ ካወጣው ቆየው እኮ ማሻአላ ብያለሁ። በጣም ደስ ይላል። ልብሳችሁ ምናምን ደግሞ ልብሱ አሪፍ ነው ግን ልብሱ ላይ እኔ እቃወማለሁ ጋይስ። ደስ አላለኝም ልብሱ። ተው እኔ እንጃ እኔ አላውቅም። እኔ ልብሱ ላይ እቃወማለሁ ጋይስ። ኧረ ይቅር ይበለን ፈጣሪ ይቅር ይበለን። ምንድን ነው ከላይም ራቁት ከታችም ራቁት ነው። የምሬን ነው። ልብሱ ጥሩ አይደለም። ግን ምናልባት እኔ እንጃ አላውቅም። ክርስቲያኖችም እኮ እንደዚህ የማትፈልጉ አላችሁ። ሀቂቀተን የአሁን ምንድን ነው እች እኮ አሁን ይችን ቆንጆቱን ብቻ ነው ከታች ያለበሰቻት እንጂ ሌላ እኮ የለበሰ ነገር የለም። እናንተ አበባው እንዴት አባቱ ነው ደስ የሚለው? የምሬን ነው የምነግራችሁ። እናንተ እንደዚህ አይነት አበባ የት ነው የሚመጣው? ለእኔ ለምንድን ነው የማይሰጠኝ ግን አበባ? እኔ ደስ ይለኛል የምር እንደዚህ አይነት አበባ በተለይ ደስ ይለኛል። ይሄ ቀይ እንደዚህ አይነት እርጥብ ነው ግን ደረቅ ነው ጋይስ። የምር በጣም ደስ ይላል አበባቸው ያላል እውነት ለመናገር ማለት ነው። መኪናው ምናምን ሩታን በባለፈው የያዘችው አበባ በጣም ቆንጆ ነው። ቀዩ ነው እንደ ነጭ የተቀላቀለበት። ሄር ያቺ ሃይሚም የያዘችው ሃይሚ እንትን የተዘለዘለ ስጋ መስላ ነው። አበላሽተዋታል ሚኪያጇን። ሀቂቀትን ሚኪያጁ ምናምን በጣም አበላሽተዋታል እውነት ለመናገር። ሴት ልጅ በተለይ ጸይሞች ላይ ሆነ ቀይ ሰዎች ላይ ሆነ እንትን መስከሪ ነው እንትን አፈር መምሰል የለበትም። የተወሰነ ቀይ መሆን የለበትም። በቃ እንደ ቡንኛ አይነት መሄድ አለበት። የሆነ ግን ችግራቸው ምንድን ነው? የኛዎቹ ያበዙታል። እንትን መስከሬናቸው ኢትዮጵያ ላይ አሁን መስከሬናቸው በጣም ይበዛል። አስፈላጊ አይደለም። እንደውም የሚያምሩ ሰዎች ላይ ቆንጆ ሰዎች ላይ ነካ በቃ የተወሰነ በቃ ትንሽ ቡል አመዱ ቡል ትንሽ። አሁን የኤርሚ ቆንጆ ነው። ስለዚህ እንትናን እንኳን ገለዋታል ሃይሜን። ውይ የተዘለዘለች ስጋ ያለ መልኳ እንዲሁም ትልቅ ሰው እንድትሆን በቃ የሆነ አጉልተው እንዲያወጡባት ነው ያደረጉት ሃይሜን ማለት ነው። አጉልተው በቃ ይሄ የሆነ ትልቅነቷን በቃ ምናምን ነገር ጩጨና ማስታወቃችን ስለሆነ ግን እሷም ከነሩታ ከነ ኤርሚያ ትተናነስም። እውነት ለመናገር ጩጨናት አትባልም እሷ እንትና ሃይሜ ማለት ነው። ብልጥ ስለሆነች ረር ያለች ስለሆነች ነው እንጂ ማለት ነው። ለማንኛውም የተዘለዘለች ስጋ አስመስለው ነበር ያመጣት እና አታብዙ። አዎ ሚኪያጆች አታብዙ። ልደት እንግዲህ ልደቷ ነው የሚሉት እንግዲህ የሄርሜ ልደት እንደ ሄርሜላ ልደት ነው ወይንስ? እኔ አይመስለኝም። ተሳሳታችሁ ጋይስ። ልናገር እኔ የለሁበትም። እሷ አላለችም ሲጀምር አለች እንዴ? የኛ ልጅ። ለማንኛውም ደስ ይላል። እንኳን ደስ አላችሁ። በልደት መስራት ብዙም ደስ አይለኝም፣ ግን ደስ ስላለኝ ነው እንጂ ሄርሜ ስለሆነች ነው እንጂ እኔ በልደት መስራት ደስ አይለኝም። ሀቂቀትን ማለት ነው ደስ አይለኝም። እኔ በልደት መስራት ደስተኛ አይደለሁም እኔ። ምክንያቱም ጥሩ አይደለም፣ እኔን አይወክልም። በልደት መስራቱ ጥሩ አይደለም። ግን እንኳን ደስ አላችሁ ሌሎች። እኔ ደስ ብሎኛል።
እንኳን ደስ አላችሁ ነው የምለው። ሌላ ነገር የምለው ነገር የለኝም። ሄርሚሻ እንወድሻለን እና ከብርሻለን ጫ ብለናል። የኔ ወድ የሚዲያዋ ድምቀት የሚዲያዋ ንግስት ብለንሻል። እንግዲህ እንኳን ደስ አለሽ። ሚዲያው ቅውጥ ውጥ ይቀወጥ ይለበስ ይፋሽን እሺ እንዳትመጪ ከአበጋዝ ጋር ድጋሚ ከአበጋዝ ጋር ከሩቲ ጋር ስሪ ችግር ይቀወጥ አብርሽ ጋር እንዳትመጪ። እውነቴን ነው የምነግርሽ። ራስሽን እንዳታረክሽ፣ ራስሽን ዝቅ እንዳታረጊ፣ ራስሽን የፈለገ ቢሆን አንቺ ራስሽን ዝቅ አድርገሽ ራስሽን እንዳትመጪ። እውነቴን ነው የምነግርሽ። ወላ ሩታ ወላ አንቺ ራስሽን ዝቅ እንዳታረጊ። ሐቂቀትን እውነት ለመናገር ማለት ነው። ምክንያቱም በቃ ራሳችሁን የሚያረክስ ነገር አታድርጉ። እናንተን የመሰለ ወጣት እናንተን የመሰለ ቆንጆ ራሳችሁን ዝቅ አታድርጉ ማለት ነው። እውነቴን ነው የምነግራችሁ። በቃ ይሄንን ነገር ነው የምልሽ። ስለዚህ አሁን ደግሞ ማታ ላይ እንደዚህ ለባብሰሽ ንጥ ብለሽ መጣሽ ከአበጋ ጋር እንዳትመጪ አደራሽን። ከጫኔ ጋር እኛ ፈቃደኛ አይደለም። እውነቴን ነው። እሺ ደስ ብሎኛል።